ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። በጃዊ ቲዩብ በድጋሚ መጥተናል። ያው እዚህ ስንመጣ በብዛት የልጅቷ ጉዳይ የዳንኤል ያሹን ጉዳይ ምናምን ነው ይዘን የምንመጣውና ዛሬ ባለፈው እንግዲህ እንድትስማማ ጠይቀናት ነበር በሆነ ነገር። ቤተሰቦቻችን ብዙዎቻቸው ተቆጥታችኋል፣ ለምን እንደዚህ ትላላችሁ ምናምን ብላችኋል። እኔ አማራጭ ስታጡ ምን ታረጋላችሁ? አንዳንዴ አማራጭ ስታጡ በቃ የሆነ ሰው የሚጠቅመው ከሆነ ብላችሁ ታስባላችሁ እና እሷ የሚጠቅማት ከሆነ ብዬ ነው እኔ እንጂ ያን ያክል እንትን እሷን ለማጋፈጥ ወይም እሷን ለማጋለጥ ምናምን ፈልጌ አይደለም ቤተሰቦቻችን። እና በጣም ይቅርታ። አሁንም ቢሆን ከተስማማች ብታደርገው አሪፍ ነው እና ተስማማ ወጥቼ ላናግራት ምናምን ብሎ ስለነበረ አሹ እመጣለሁ ብሎኝ ነው እሱ ራሱ እመጣለሁ ብሎኝ ነው። እና ምን ብላ ይሆን ተስማምታ ይሆን ወይ? ከተስማማች ያው የምናወራት ነገር እንዴት አይነት ቀጣዩን መንገድ መሄድ የሚባለውን ነገር ማለት ነው። ምናልባት ያንኛውን ቪዲዮ ካላያችሁት ምን ላይ ነው የምትስማማው ምን ላይ ነው ማትስማማው ልትሉ ትችላላችሁ። እና ዳንኤልም በፍቅር መያዝ ወይም በመስተፋቅርም በሆነ ብቻ በሆነ እነሱ በሚሉት ነገር እዛው ነው የሚያውቁት፣ የሚብኳኩትም እዛው ራሳቸው ናቸውና በሚያውቁት መንገድ አብረው እንዲሆኑ እና ከኛ ህይወት እንዲወጣ እርጅን ያልናት ሌላ ነገር አላልናትም። ምክንያቱም በፍቅር መንገድ ብትሄድ በንጹህ ፍቅር መንገድ ብትሄድ ሰውየው አይፈልጋትም፣ ማለትም ዳንኤል አይፈልጋትም፣ ክዷታል ጭራሽ ማለት ነው። ማን ሰላም ምን ነው? በእናትህ ነገር ተፈጥሯል። ጦስ እኮ አልፋታል። ቪዛሽ ጦስ እንዴ? የምን ጦስ? ኤዱ ልጅ እየፈለግሽ አልነበረ? ችግር አለ እንዴ? እኔ እኮ የመሰለኝ ዛሬ የእሷ ባለፈው ባሰበችው ሀሳብ ውሳኔ ወስናለች፣ ሀሳቧን ቀይራለች ምናምን የምታደርስ መስሎኝ እኮ ነው። ሀሳቧን እንድትቀይርም ብዬ ልጇን ምን ልፈልጋት አይልኩም ነበር እንዴ? ህፃኗን እኮ የት ብለህ ነው የምትፈልጋት አንተ? እሷም ራሷ የማታውቀው ቦታ ላይ ያለችው እኮ በመኪና ነው ሀብታም ወስዶብኝ ነው ምናምን አይደል ያለች። እና አገኛት ታዲያ በቤት ላገኘኋት ማለት ህፃኗ አርፋለች። ከቆየች ካረፈች ምን አልፋለች? አሁን ምን ብዬ ነው የምነግራት? አልፋለች ማለት ሞታለች? አገኝልሻለሁ ብያለሁ። የምርህን ነው? እንዴት አወቅህ አንተ? የሚያውቁት ሰዎች ተካትዬ ነበር፣ ስጠይቅ ነበረ። እንዲህ ብዬ ሰፈር ሂጄ ነበር። በቃ ጩጬው አርፋ ነው። የምርህን ነው? የምር ልጅቷ ሞታለች። አሁን ድጋሚ እጅ በቃ ወደዛ ላይ እንዳትብላ። እርግጠኛ ነህ? እኔ እርግጠኛ ነኝ። ከማምነው ሰው ነው። ምን እንደማደርግ ግራ ገባኝ። ምን ሆና ነው አሉ? በዛው ጎዳና ላይ የተወለደችው በዛ በቃ በሽታ መቋቋም አልቻለችም። ሄደች በቃ አረፈች። አልቆየችም አሉ። እና ስትሰማ ምን አለች እሷ? አልሰማችም። ለሷ አልነገርኳትም። እንዴት ነው ማሰማው? እንዴት ብዬ ነው ብቻዬን የምነግራት? እንዴት ብዬ ልንገርልሽ? እውነታውን መናገር ነው ግዴታ እኮ ነው ያሹ። እንዴት ልንገራት? ሳሚ እንዴት ነው የምነግራት? እስኪ አንተ ስታስቡ እንዴት ብለን ነው የምንነግራት? አንተ መንገድ ፈርተህ ነው? እሱን ላማክረው ነው የመጣሁት። አዎ እሱ አታውቅማ። እሱ አታውቅም። ወይኔ ሳራሰን እንኳን ሳታውቅ በእናትህ የዳንኤል ግፍ የሱ ግፍ እሱ ሰምቷል። እሺ ሰምቷል። እሱ ይሄ ውሻ ሰምቷል። ቢሰማም ለነገሩ ግድ አይኖረው።
የገደላት እኮ ገና ጥሏት ሲሄድ ነው። ጥሏት ሄደ ጊዜ ነው የገደላት። የበታተናችሁ ወይኔ አሁን ምን ብለን ነው የምናወራው? ይሄንን ምን ብለን ነው የምንናገረው? እሺ ምን ብለን ነው የምንነግራት? ባቁ ያለ ነገር ነበር እኮ ሳሚ አንተ ጋር የመጣሁት እሱን ለማከረ ነው። በእናትህ እንዴት ነው የሚደረገው? እሺ አሁን እርግጠኛ ነኝ ያልሆነ መረጃ ተናግረን በኋላ ደግሞ ውሸታም እንዳንባል ልጅቷን ማስደንግጠን ውሸታም እንዳንባል በእናትህ ጭምጭምታ ሰምቼ ነበረ ግን አላመንኳቸውም። ጭምጭምታ ሰምተህ ነበር? ታግ ነበር እንደሞተች አስሪ መሞት ሳይሆን ሊሆን ይችላል ምን ጭምጭምታ ሰምቼ ነበረ። አላምን ብዬ ውስጥ ማመን ስላልፈለኩኝ አረግ በቃ እስከምትሻጅ አረጋገጥኩኝ። ከሰዎቹ ስታረጋግጥ ሞታለች። በቃ የለችም። ፍቅር የዳንኤል ልጅ ማለትም የዛችኛዋ ልጅ ሞተች። ህፃኗ እኮ ነው እያለኝ ያለው። ወይኔ ሳሚ አሁን ምጣ ብሎ ነው ታዲያ የሚነገረው? አቤት አቤት እሱ ንገረው እንዴ ለሱ ንገረው። አንድ ነገር ከሱ ጋር ምንም አይነት ነገር እንድታወራ አልፈልግም። ለሱ የት አግኝቶ ነው የሚነግራት? እሱ ጭራሽ ደውሎ ነው ሚዝናናባት። ደውሎ ነው ሚዝናናባት። እሱማ ደስ ይለዋል ዘሩን መጥፋቱ። ልጅ የመውለድ ፍላጎት መች ኖሮት እሱ የሰው ልጅ እዚህ መጥቶ ልጄ የኔ ልጅ እኮ መጥቶ እዚህ ልጄ ሲል ነበር። የራሱን እየገደለ እዛ አፈር ይደለውና በሽታው ወይ እሺ በቃ እሺ ነው መፍትሄ ካለ ነገር እንጂ ታዲያ ለሱ ካልሆነ ነገር ነው። እሺ እንዴት እንገራለን? ጫንቆን አቤት አቤት። ለማንኛውም ሳሚ እየመጣች ነው የሆነ እንዴት እንደምነግራት አስብ። ተነግረታለህ እዚሁ እንንገራት። ማንሽ ምትመጣ ኤደነቻ ማን ሊመጣ ይችላል? አብረን ምን እንነግራት? እሺ ለምን እንደምትጠራብኝ ነው? እኔ ምን አገባኝ? እንዴት ነው ለልጅሽ ሞታለች ብዬ ምን ነግራት? ምን ሆነ ነው አንተ? ለምን እንደምትጠራብኝ ቤቴ? ታዲያ እኔ ታዲያ ብቻዬን እሷን ለሷ ምን ነግራት? እንዴ ለምን እንደምትጠራብኝ? ምን ብለህ ነው የምትነግራት? ይሄን ምን ብለህ ነው የምትነግራት? ሞትሽ ብለህ ነው ምን ነግራት? አንተ ጋር ሰው ይጠፋን ብዬ ነው አንተ ጋር የመጣሁት። ማን ይነግራታል? እኔ አልችልም። እኔ መናገር አልችልም። ራስ የምትናገር ከሆነ ደግሞ እኔ ቤት ለምን እንደምነግራት? እዛው አግኝተህ የሆነ ቦታ ሰው በተሰበሰበበት አትነግራትም? ምንድን ነው የምትለው? አሁን ልጄን እያለች እንዲሁ ሳታያት ነው እንደምትሞተው። ግን ያው እርግጠኛ ደውዬላት እየመጣች ነው። ከሳሚ ጋር እንደምነግራት እየመጣች ነው። መንገድ ላይ ነው። ወይኔ ምግብ በልተሽ ነው የሄደው? እዚህ መኳለ መርዶ እኮ ጠዋት ነበር የሚናገረው ሲጀመር። አሁን ምን ብለን ነው የምንነግራት? በእናትህ ምን ብለን ነው የምንነግራት? እሺ አሁን ምን ብለን ነው የምትነግራት? ልጅሽ የምትወጂያ ልጅ የምትፈልጊያ ልጅሽ ሞታለች ብለን ነው የምትነግራት? ማን የገደላት? ወይኔ ካልሲክ እኮ ተቀዷል። ካልሲክ ተቀዷል። ቆኛል ለራሴ ምንድን ነው የሚብየን መግራት በነገር ለምን አንተ ጋር መጣታለሁ? አንተ ልትነግራት ብዬ እኮ ነው እዚህ የመጣሁት። ወይ አንንገራት፣ በቃ አንንገራት። እኔ አልችልም፣ ውስጥ አይችልም። እኔ አባት ምን ነው አንንገራት እንዴ? እናቴ የላትም። እናቷን አትነግሯትም? መጣች። እናቷን አትነግሯትም? እናትየው እሷ ነች። የምትሆነው ማን ነው? ቢያንስ እኮ ቤተሰቦቿን ብናቅ ኖሮ ሳጥን ገብታለች። ሳጥን ገብታለች ወይስ ምንድን ነው? እኔ ምን አውቃለሁ? እኔ አላውቅም። እሷ አስገድዷት እኮ ነው። ሰላም ባላችሁ ማለት ነው ቆያችሁ። ውስጥ እያወራን ስለነበር ነው የቆየነው ሳንከፍት ትንሽ። ደህና ነሽ? ፀጉሯ ለምንድን ነው ያልተላጨችው? ሰላም። ፀጉሯ ለምንድን ነው ያልተላጨው? ፀጉሯ ለምን አትላጨው? ኧረ ግቢ ወደ ውስጥ። ፀጉሯ ለምን አትላጨው? ንገራት። ግቢ ወደ ውስጥ ፍቅር። ነይ ግቢ። ተነሽ ተነሽ ግቢ። እኔ ዳንን እየጠበኩ ነው። ተዋት በቃ ተዋት። አታስጨንቃት። ሂድ። ደህና ነሽ? ፀጉሯ እንደምትላጨው ምን አዲስ ነገር አለ ስለ ልጅሽ? አይ ከእናንተ እየጠበኩ ነው እንጂ እኔ ጋር ምንም አዲስ ነገር የለም። እናንተ እስከምትነግሩኝ እየጠበኩ ነው። አገኛችኋት እንዴ? ባለፈው ያልንሽ ሀሳብ ላይስ እንዴት አድርጊ?
እሱን ነገር እኮ ነገርኳችሁ። እኔ ድጋሚ እንድታነሱብኝ አልፈልግም ስለሱ። ንገራት ነው ደግሞ ትክክል አይደለም። ለምን አልነግራትም? ጸበል ለምን አትሄድም? ትንሽ ቀማሻለሁ መምራት አልፈልግም። አንተ ምግብ ስጣት፣ ፀጉሯም ትላጭ። ምንድነው ንገራት። ምንድነው ንገሩኝ። አንቺ ፀጉርሽ ለምን አትላጭም? ምንድነው ንገራት። ሰውዬው እኔ ምን ሆነ ነው? እኔ የምናገረው አንተ ራስህ እኮ አንተ ቀርባት። ምንድነው ከኔ በላይ ታማኝነት ያለ አንተ ጋር ነው አይደል? ንገራት እኮ እሱንማ ታማኝ እኮ ነግሬሃለሁ። አሽ ነገደም እንደማልችል ነግሬሃለሁ። አልችልም። ይሄን እኔ ብችል እኮ አንተ ጋር መጣ ነበር። ምንድነው? ኧረ በማርያም አታስጨንቁኝ። ምንድነው ንገሩኝ። ምንም አይደል። ተረጋጊ በቃ። አንተ ካልስክ እኮ ተቀደዋል እንዴ? ተናገራ። ምንድነው የምነግራት? አንተ ንገራት እንጂ እኔ ምንድነው? አዲስ ዜና አለ? ምን ተፈጠረ? ምንም ፀጉሩም እንትን ብሏል። አራት አታስጨንቁ። ኧረ በእናትህ ንገራት። እኔ በቃ ከዚህ በላይ መታገስ አልችልም። ውስጤ ሊፈነዳ ነው። መተንፈስ እንዴ ሳሚ ደግሞ ምን ነው አንተ ሰውዬ እንዴ? እኔ እዛ እንደዛ ከሆነ ዘንድ ይኸውልሽ ኤዱ የሰው ልጅ ያድጋል፣ የሰው ልጅ ይወለዳል፣ ያድጋል፣ ደግሞም ይሞታል። የሰው ልጅ ይወለዳል፣ ያድጋል፣ ደግሞም ይሞታል። ይሄ የህይወታችን የሁላችንም ላይ የሚደርስ የህይወት መሪያችን የህይወት መስመራችን። ከእሷ ጋር ምን አገናኘው? ጸበል ወይ ትግባ ወይ ትሂድ። እንደውም እኮ እነዚህ ቁርቁሶች እና አንደኛ ብር አትሰጣትም እኮ እሱ። ልጅሽ ያለችበትን ቦታ አውቀ ነው። ልጄ የት ናት? የት ነው ያለችው? እንሂዳ እናምጣት። ለምንድን ነው እዚህ ጋር ያለ ነው? አውቀነዋል። ያለችበትን ቦታ አውቀነዋል። ግን ቆይ ተረጋጊ። ያለችበትን ቦታ አውቀናል። ግን ምንድነው? እሺ ንገራት። ለምንድን ነው ማምጣት የማትችሉት? ልጄ ምን ሆነ? ለምን ምን ሆነች? አንቺ ነሽ ወደ እሷ መሄድ የምትችይው እንጂ እሷ መምጣት አትችልም እኮ። እንደዛ አይደለም። አልገባሽም እኮ። ምንድነው? አታስጨንቁኝ፣ ንገሩኝ። ማለት አንድ ሰው ካለበት ቦታ ወደ አንቺ መምጣት ካልቻለ አንቺ ነሽ ወደ እሱ መሄድ የምትችይው። ሁላችንም ወደ እሱ እንሄዳለን። ንገሩኝ፣ የት ነው ያለችው? አንተ እሺ እሺ ጽብ እንትንከን የት ነው ያለችው? ንገሩኝ እስኪ በእናታችሁ። ምን ሆናችሁ ነው የምታስጨንቁኝ? አረ ንገራት በእናትህ። ብዙም አልቆየችም። እሺ የት ነው ያለችው? ንገሩኝ። ሳሚ ምንድነው? በቃ ልንገርሽ፣ ተረጋጊ። ወደዚህ ልጅሽ ሞታለች ብለዋል። ለምንድን ነው የምትደብቋት? በእናትህ አስገባት እያልኩ ወይኔ በእናትህ ሳሚ ውሃ ንገራት። ምን ሆነሽ ነው እንደዚህ የምትይው? ምን ሆነሽ ነው ሳሚ? እንዴት እናድርግ? እና ኧረ ውሃ ድፋባባን ትወግዘ አንተ ውሃ ጨምርላት ና በእናትህ። ተነሽ እስኪ ሄዱ ጆሮ ላይ እንደጨምር። ተነሽ ንቂ ተነሽ። በቃ ተነሽ። ተረጋጊ። በቃ ሞታለች እኮ ነው የተባለችው ማለት እንዴ? እንደሱ አይነገር ማለት እንትና ወይኔ ተነሽ። በቃ እስቲ አስነሳት። አሹ ደግፍ አስነሳት እንጂ ምን ሆነ ነው አንተ? አስነሳት በእናትህ። በቃ ዝም በይ። ተነሽ። እዚህ ሶፋ ላይ ቁጭ በይ። በቃ ልጅሽ አልፋለች። ልጅ ሳሚ ኧረ በእናትህ እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅት የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ውስጥ ግቢ አስገባት እስቲ። አሹ በእናትህ አትፍዘዝ፣ በእግዚአብሔር አትፍዘዝ። እዛት ግባ። አንንገራት ስለኳን አንንገራት እያልኩ ነው። ወይኔ ቀደም ሲኛ
ችግር የለውም። በቃ ዝም በይ በቃ ዝም በይ። እንዴት ነው ልጄ ሞተው ዝም ብለው ሊጠብቁኝ? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅት የለም እንዴ? ነይ እንሄዳለን። ቆይ ግን እንደዚህ እየጮሽ ነው የምትሄጂው? እየጮሽ ነው የምትሄጂው? አልሞታችም እኮ ለምን አሰማኝም? በቃ ዝም በይ። ተነሽ ነይ እንውሰድሽ። እሺ ያለችበት ቦታ የት ታውቀዋለህ? ቦታውን ታውቀዋለህ? ከሞተች ቆይታለች እኮ ከሞተች ቆይታለች። እሺ መቃብር የት ነው የተቀበለው? ነይ ዘናት እንዲተነጥና ያዛተን ነይ እዛ እንሂድ። እሺ የተቀበረችበት ቦታ እንድረስ ነው። እሺ ነይ ሕይወቴን ላገኘ ብዬ መደበቂያ ቦታ መጠጥ ካርጥዬ ቤቱ ባንተ ደምቆ